እዚህ ጋር በሀገር ውስጥ የተመረተ በኢትዮጵያ የተመረተ ይላል። እንግዲህ ተመልካቾች እንደዚህ አይነት ጽሁፎችን በኢትዮጵያ የተመረተ የሚሉ ጽሁፎችን በተለያዩ የሀገር ውስጥ ምርቶች ላይ አሁን እየተመለከትን እንገኛለን። ምንድነው የእናንተ ድርጅት? ማር ናቸው። የተለያዩ ማሮች ናቸው። እዚህ ጋር እንደምታያቸው 3 አይነት ማር አለን ከተለያዩ ሀገሮች የመጡ። ይሄ የአሹ ማር ለምሳሌ ገተሜ ይባላል። ወደ ሸካ አካባቢ ሶርስ የምናደርገው ማራችን ነው። እችኛው ያሻት ደግሞ ጎሞ ትባላለች። ጠቆር ያለች ስሞኪ አይነት ፍሌቨር ያላት ወይም ደግሞ ጭስጭስ የምትል ወደ ጋምቤላ መጀንጋ አካባቢ የሚመጣ ማራችን ነው። ሶስተኛው ብሳና ትባላለች። እያዩ ፎረስት አካባቢ የሚመጣ ማራችን ነው። ኢሉባቡር አካባቢ ማለት ነው። ቅመሹና አንቺ ማስተያየት ትችል ይጣፍጣል። ይሄ ግን ወፈር ይላል። ይሄ ትንሽ ላይ ጉሮሮች ላይ ያዝ ያደርገዋል። እሺ፣ አመሰግናለሁ። ወድጄዋለሁ። በቃ ገዛለሁ እኔ። እሺ፣ ቴንክ ዩ። ሀብታሙ አበበ እባላለሁ ከኢትዮ ኢንጂነሪንግ ግሩፕ። መልካም። እንግዲህ እዚህ ትልልቅ ማሽነሪዎች ነው እያየ ያለሁት። ምን ምንድን ነው ይዛችሁ የቀረበው? እሺ፣ ኢትዮ ኢንጂነሪንግ ግሩፕ የመንግስት የልማት ድርጅት ነው። ትላልቅ ሃይ ቫሊ የሆኑ መለወጫዎች ናቸው። ከአቃቂ ቤዚክ ሜታል ኢንዱስትሪ በስሩ ውስጥ ከሚገኙ ምርቶች የሚያመርታቸው ፒኒየን ጊር ነው። ለስኳር ፋብሪካ ለአገዳ መከትከቻ የሚሆን ሮለር የሚባል አለ። እሱን ድራይቭ የሚያደርግ ነው። ከዚህ በፊት በውጭ በሃርድ ከረንሲ የሚመጡ ምርቶች ነው የነበሩ። አሁን በሀገር ውስጥ መተካተት ችለናል ማለት ነው። እዛ ጋም ደግሞ የብረት መቁረጫ ነው። አዎ፣ ይሄኛውም ደግሞ እንደምትመለከቱ ቤንዲንግ ማሽን ይባላል። የብረት ማጠፊያ ነው። የተለያዩ የስፖንዳ ምርቶችን፣ የኮንትሮል ቦክሶችን እንዲሁም አጠቃላይ ከብረታ ብረት ሴክተሮች ጋር በተያያዘ ቤንድ ማድረግ የምንችለው ማሽን ነው። ከዚህ በፊት አሁንም እንዳልኩት ገበያም ላይ የሚገኘው ከውጭ የሚመጣ ማሽን ነው። ሙሉ ለሙሉ በዚሁ አዲስ ማሽንና መለወጫ ማምረቻ ኢንዱስትሪ እየተመረተ ከሚገኙት ምርቶቹ አንድ ነው። በተመሳሳይም ደግሞ ከዚህ ቀጥሎ ያለ ሮለር ማሽን አለ። የተለያዩ ሽት ፕሌቶችን ሮል ማድረግ፣ ታንከሮችን፣ ሲሊንደሮችን ሮል የሚያደርጉ ማሽኖች ናቸው። አጠቃላይ እዚህ ጋር የሚገኘው በሙሉ የብረታ ብረት ሴክተሮችን ሊደግፉ የሚችሉ ማሽነሪዎችን ይዘን ነው የቀረብን ማለት ነው። እናመሰግናለን። እሺ፣ እናመሰግናለን። መልካም ቀን። እሺ፣ ሰላም፣ እንኳን ደህና መጣችሁ። ፍሬወይን እባላለሁ። የዚህ የክሪስ ፋይበር ማኑፋክቸሪንግ ባለቤትና ስራ አስኪያጅ ነኝ። በዋናነት የምናመርተው የህፃናትን መጫወቻዎች ነው። እንደምታዩት የተለያየ አይነት መንሸራተቻዎችን በሀገር ውስጥ በራሳችን አምርተን እንደዚህ ገጣጥመን ለትምህርት ቤቶች፣ ለኮሪደር ልማት፣ ለህፃናት ማቆያዎች፣ ለሆቴል፣ ለተለያዩ ሪዞርቶች እየሸጥን ያለ ነው። እንግዲህ ከአሁን በፊት ብዙም በሀገር አልተለመደም ማምረት፣ ከውጭ ነበር የሚመጣው። አሁን ግን ያው እየሰራንበት ነው። እንደዚህ በፋይበር ምርቶች የሚሰሩ በፋይበር ነው የሚሰራው። ሞልድ አድርገ ነው በዛ በሞልዱ መሰረት ነው የምናመርተው። ከለሮች ድምቅ ይላሉ። ህጻናትን ለመሳብ አስባችሁ ይመስለኛል። አዎ፣ ከለር በቃ እኔ ከለር ራሳችን አምራች ስለሆነ ነው የምንሰራው። መልካም፣ አመሰግናለሁ። ቴንክ ዩ። እሺ፣ መልካም ስራ። ቴንክ ዩ። እግዚአብሔር ይመስገን። እንዴት ነሽ? ምን ይዛችሁ ነው የቀረባችሁ? ሙላት ኢንዱስትሪያል ኢንጂነሪንግ እንባላለን። የተለያዩ ጀልባዎችንና የግብርና መስሪያ ማሽኖችን ነው ይዘን የመጣ ነው። እዚህ ጋር የምታየው ጀልባ 10 ሜትር ርዝመት ያለውና ወደ ውስጥ ደግሞ 2.7 ሴንቲሜትር ስፋት ያለው ጀልባ ነው። የተለያዩ ጀልባዎችን እናመርታለን። ለትራንስፖርት አገልግሎት የሚውሉ፣ ለአሳ ማስገሪያ የሚውሉ ከእንጨት፣ ከብረት፣ ከፋይበር እና እንዲሁም ደግሞ ከአልሙኒየም የተሰሩ ጀልባዎችን እናመርታለን። ምን ያህል ጀልባ አላችሁ አሁን ስራ ላይ ያለ እናንተ ያመረታችሁ? አሁን ወደ 4 ጀልባዎች አሉ ስራ ላይ ያሉ። በትላልቅ ጀልባዎች ሲሆኑ የሚመረቱት ያው በትዕዛዝ ነው። በትዕዛዝ ስልሽ በትላልቅ ድርጅቶች ወይም ደግሞ በመንግስት ደረጃ ሲሆን ነው ትላልቅ ጀልባዎች የሚመረቱት። ትናንሽ ግን ለወንዞችም፣ ለሀይቆችም፣ ለመጓጓዣና ለትራንስፖርት እንዲሁም ለአሳ ማስገሪያ የሚሆኑ ለቱሪስት የሚሆኑ ጀልባዎችን እናመርታለን። እዛ ጋር ምንድን ነው የሚታየው? እዛ ጋር የሚታየው የእንቦጭ ማሽን ነው። የእንቦጭ መሰብሰቢያ ማሽን ነው። እንግዲህ እንቦጭን ከስሩ ጀምሮ ነው የሚነቅለው። ከፊት ለፊት መቆራረጫ አለው። በሱ እየሰበሰበ እየቆራረጠ በዚህኛው ብረት አማካኝነት ወደ መኪኖቹ እንዲተላለፍ ያደርጋል። እሺ፣ አመሰግናለሁ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ምንድን ነው የሚባለው ድርጅታችን? አይዞ ማኒፋክቸሪንግ። ምንድን ነው ይዛችሁ የቀረባችሁ? የድርጅታችን አይዞ ማኒፋክቸሪንግ የተለያዩ የግራናይት ውጤቶች
እንደዚህ የላብራቶሪና የስብሰባ የአዳራሽ ወንበሮች እንዲሁም አኮስቲክ ዎል የአዳራሽ ላይ ለሳውንድ ፕሩቭ የምንጠቀምበት ይሄ የገደል ማሚቱን እንዳያስተጋባ ለማድረግ የምንጠቀምበት አኮስቲክ ዎል አለ። ለቤትም ይሆናሉ። ሪላክስ ታደርጊያለሽ። ያው ይወዛወዛል፣ ስዊንግ ያደርጋል፣ ሮቴት ያደርጋል፣ ይሽከረከራል ማለት ነው። ዘና እያልሽ ቴሌቪዥንን እያየሽ ያው ትልልቅ ደግሞ ለእናቶች ለአባቶችም ለቤት ውስጥ እንደዚህ እየወሰዱ ይገለገሉበታል ማለት ነው። አዎ ምቾት አለው። አዎ በእግርሽ ነው የምትመልሻት ማለት ነው። እንደዚህ መውረድ በጣም ምቾት አለው። ልጅዋለሁ። እሺ አመሰግናለሁ። እሺ ቴንክ ዩ። እሺ እንግዲህ ተመልካቾች በከፍተኛ የውጭ ምንዛሬ ወደ ሀገር ቤት ሲገቡ የነበሩ ምርቶች በሀገር ልጅ እዚሁ ተተክተው ተመልክተናል። የኛ ቅኝት እዚህ ጋር አብቅቷል።